ጭምብል ክፍል 1 ደራሲ ዳኒ ወሰለች ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ የመንጋቱን ብስራት አውራ ዶሮ አብስሯል። ቀዝቃዛ ንስር ዶሮን በጥፊ አቅልጦ ይሄዳል። ቅዝቃዜው ቁርጥማት የሚያስይዝ ነው። ውጭ ከሚነፍሰው ቀዝቃዛ አየር ፍጹም የተለየ አየር በዚህ ክፍል በሙቀቱ በላብ ይጠመቃሉ። ነገር ግን ክፍሉ በጠቅላላ በጨለማ ድባብ ተመቷል። አንድ ማንነቱ የማይታይ ሰው ከአንድ ጠረጴዛ አጠገብ ቆሟል። ከጠረጴዛው በላይ በኩል አነስተኛ መብራት በርታለች። እናም በጠረጴዛው ላይ የተቀመጡትን ዕቃዎች በግልጽ ያሳያል። በአንድ ጎኑ በርከት ያለ ፎርጅድ የሆኑ ህንጻ የተሰራባቸው ወረቀቶች ሲገኙ፣ በሌላ በኩል ሽጉጥ፣ ቦምብ፣ ፈንጂ፣ የተለያዩ መሳሪያዎችና የፊት መሸፈኛ ጭንብል፣ ጓንት፣ የተለያዩ ነገሮች አሉ። ይህ ሰው አንድ የሚጠመድ ፈንጂ በማዘጋጀት ላይ ነው። ከጥቂት ቆይታ በኋላ በአፍንጫ የመጣውን ፈሳሽ በእጁ ጠርጎ ወደ ላይ ሳበው። በግንባሩ እየፈሰሰ ያለውንም ላብ በልብሱ ጠረገና አንድ ስልክ አንስቶ ደወለ። ሰማላ አንተ ሰውዬ፣ ያልኩህን አድርግ፣ ካልሆነ መጥፎ ነገር ይፈጸማል። ይህንን የምትወድ አይመስለኝም አለና ሰውየው ስልኩን ዘጋው። በደወለለት ሰው የወንድ ድምጽና ወፈር ያለ ነው የሚሰማው። ደዋዩ እንደገና ደወለ። ፖሊሶቹ ናቸው አይደል? ስሙ፣ በቅርብ ባለ በአንድ አዲስ ድልድይ ስር ፈንጂ አጥምጃለሁ። ሰው ከማለቁ በፊት በየቦታው ሰራዊትን ላኩና ወንዞቹን አስሳችሁ አገኙ። ያላችሁ 1 ሰዓት ብቻ ነው። መልካም እድል በማለት ስልኩን ዘጋውና ፊት መሸፈኛውን አድርጎ መሳሪያ በመያዝ በአንድ መሰላል ወደ ላይ ወጣ። ያ ማለት ቤቱ ከመሬት ስር ነው ያለው ማለት ነው። አንድ በእድሜ ጠና ያለ ሰው አነስተኛ ሻንጣ በመያዝ ጥበቃዎቹ ጋር ሰላም ሰጠና ተፈትሾ ወደ ውስጥ ገባ። የባንክ ደብተሩን ማውጣት የሚፈልገውን ብር በመጻፍ አስገባ። ገንዘቡ በርካታ ስለሆነ ወደ ውስጥ አስገብተው ሰጡት። እናም ዕቃው ወደሚቀመጥበት ክፍል እንዲወስዱትና እዛም የሚያወጣው ዕቃ እንዳለ ተናግሮ ወደ ውስጥ ይዘውት ገቡ። በፖሊስ መመርመሪያ ክፍል ውስጥ ፖሊሶች ተሰብስበው እየተነጋገሩ ይገኛሉ። የፖሊስ ኃላፊውም ጠረጴዛውን ከቦ ለተቀመጡ የፖሊስ አመራሮች ንግግር ያደርጋሉ። ትሰማላችሁ? እኔን አፍጥጦ ማየቱ ትርጉም የለውም። ይህን ወንጀለኛ ማግኘት ተሳናችሁ? አንድ ወንጀለኛ ከእናንተ አይምሮ በላይ ሆነባችሁ? ድክመታችንን በግልጽ እያሳየን ነው። አሁኑኑ ፍቃዱን ካለበት ይዛችሁት እንድትመጡ፣ ታስሮም ይሁን በራሱ ፍቃድ ይዛችሁት ነው። እናም አንድ ፖሊስ ወደ ውስጥ በመግባት ሰላምታ ሰጠና ይቅርታ ኮማንደር፣ አዲስ ነገር ስለተፈጠረ ነው በስብሰባ መሃል የገባሁት አለ። እሺ ቀጥል፣ ምንድነው አዲሱ ጉዳይ? አለ ኮማንደሩ። የኛ ወታደሮች ሲደርሱ ከተሰራ 5 ወር ያልሞላው ድልድይ 5 ሚሊዮን የፈጀ በፈንጂ ሙሉ ለሙሉ ድቄት ሆኗል። እስካሁን 1 ሰው ሞቷል። ሌላ አንድ ባንክ በአንድ ሽማግሌ ሰው በፎርጅድ ቡክ በርካታ ገንዘብ ተዘርፏል። ሌላም ውድ የሆኑ ንብረቶችም ተዘርፏል በማለት ሪፖርቱን ሲያቀርብ ኮማንደሩ በንዴት ጠረጴዛውን በቦክስ ነረተው። ከተቀመጡበትም ተነሱ። አንድ ወጣት ነው። እድሜው በ30ዎቹ መጀመሪያ ላይ፣ ጸጉሩ ሉጫ ነው። አይኖቹ የደፈረሱ፣ ሲጠጣ እንዳደረ ያስታውቃል። ቀጠን ያለ ሰውነቱ ቀይዳማ የቆዳ ከለር አለው። ከንፈሮቹ ወፈር ያሉ ናቸው። ጥርሶቹ የጸዱ ባይሆኑም ቆሻሻም አይደሉም። ያማረ ቤት ውስጥ ለብቻው ነው የሚኖረው። ወንደላጤ ነው። ሴት ማለት ፈጽሞ አይወድም። በአጠቃላይ ለሴት ያለው ፍቅር ፍጹም የተለየ ነው። ለመኪና መውጫ ተብሎ የተሰራው ረጅሙ ብረት ግቢ ለሱ መውጫ መግቢያ አድርጎታል። እናም ልክ በሩን ከፍቶ ሲገባ ስልኩ ጮኸ። ስልክ ቁጥሩን አያውቀውም፣ ግን አነሳው። አቤት፣ ማን ልበል? አለ ይሄ ወጣት። ሞትክ ነኝ አለው በስልክ ውስጥ የሚንቆረቆረው ወፍራሙ ድምጽ። ማነህ አንተ ሰውዬ? እኔ ለጨዋታ ጊዜ የለኝም አለ። ለካ በእኔ ነው የወጣኸው አለው ሰውየው። ሰውዬ፣ እኔ ስልኩን ልዘጋው ነው አለ በንዴት። አትዝጋው አልልህም፣ መዝጋት መብትህ ነው። ስልኩን ስዘጋው በዛሽ ቅጽበት የህይወት መንገድ ይዘጋል አለው ወፍራሙ ድምጽ ባለ ጭንብሉ። ልጁ በሰማው ነገር ደነገጠ፣ ግራም ገባው። ምንድነው የምትለው ሰውዬ? አለ ልጁ በንዴት ፍርሃትም ተቀላቅሎበት።
ትዘጋዋለህ ወይስ ታዋራኛለህ? አለ ደዋዩ ባለ ጭንብሉ ሰው። እሺ አናግርሃለሁ አለ ፈራ ተባ እያለ። እሺ 1,500,000 ብር ዛሬ እፈልጋለሁ አለው ደዋዩ ባለ ጭንብሉ። እንዴ እየቀለድክ ነው? እንዴት እና ያህል ገንዘብ ከየት አግኝቼ ነው የምሰጥህ? አለው ልጁ በድንጋጤ። እሱን እኔ ልንገርህ፣ ከየትም ውለዳው አይመለከተኝም። ትሰማለህ? ስልክ እንድትደውልልኝ አልፈልግም። እስከ ማታ 12 ሰዓት ብሩ እጄ እንዲገባ እፈልጋለሁ። መልሱን ሳይሰማ ስልኩን ዘጋው። ልጁ ደነገጠ። ከግቢ እስከ ቤቱ ያለውን መንገድ እንዴት እንደተራመደው አስታውስ። ሰውነቱን አላባው። በጠየቀው ገንዘብ የሆነ ሽታ ሸቷት ወደ ላይ እንዳላት ነፍሰ ጡር ሴት አደረገው። እጁ እየተንቀጠቀጠ የሚያምረውን የቪላ ቤቱን በር ቁልፍ አስገብቶ እንዴት ይክፈተው? ቁልፉን ይዞት ቀዳዳውን እየሳተ እጁ ይንቀጠቀጣል። እንደምንም ከፍቶ ገባ። ሶፋው ላይ አልተቀመጠም። በጀርባው ተጋደመ። ከትንሽ ቆይታ በኋላ ስልኩን አወጣ። ቁጥሮችን ነካካና በቤቱ እየተዟዟረ ሰው እንደሌለ ካረጋገጠ በኋላ በመስኮቱ ወደ ውጭ ተመልክቶ ፍጹም ሰው እንደሌለ ካረጋገጠ በኋላ መጋረጃውን ዘግቶ ሶፋው ላይ በኃይል ተንፍሶ ቁጭ አለ። በኋላ የነካካው ቁጥር ደወለና ቁና ቁና እየተነፈሰ አተነፋፈሱ 4 ጎማ ይሞላል። አንድ ጊዜ ጠራ፣ ሁለተኛ ጠራ። በዚህ ጊዜ መልእክት ገባ። ከጆሮ አንስቶ መልእክቱን ሲያነባው ሶስተኛው እየጠራ ሄላ የሚል ድምጽ ሰማ። ሐሳቡ ሁሉ መልእክቱ ላይ ነበር። አንተ ሰውዬ የትም አትደውል ብያለሁ፣ ወይ ስልኩን ዝጋው አሊያም ልሳንህን እኔ ልዝጋው የሚል መልእክት ነበር። ደንግጦ ስልኩን ዘጋው። አንዲት አሮጊት አልጋ ከያዙ ረጅም ጊዜ እንደሆናቸው መክሳታቸውና ምንም መንቀሳቀስ አለመቻላቸው ይመሰክራል። ከግድግዳው ጠርዝ በአራቱም አቅጣጫ የተለያዩ ምስሎች ተለጥፈዋል። አጠገባቸው የተቀመጠው ልጃቸው 20ዎቹን እድሜ እያገባደደ ነው። የጭንቅላቱ ጸጉር ወደ ኋላ የሸሹ ናቸው። በአፍንጫውና በአፉ ዙሪያ ችምችም ያሉ ጸጉሮች ጺም ተከቦ አፍ የት እንዳለ አያስታውቅም። ኑሮ ያልተመቸው እንደሆነ ያስታውቃል። እናቱ አንድ ጉርሻ እንዲጎርሱለት በህይወት ትንሽ እንዲቆዩለት ይለምናቸዋል። እናቱ ደጋግመው ሐኪም ቤት እንዲወስዳቸው ይለምኑታል። እሱ በምን ያሳክማቸው? አቅም የለው። ከማዘን ውጪ እያያቸው ወደ ሞት ከመላክ ውጪ መፍትሄ አጥቷል። የቤቱ በር ተንኳኳ። ይሄ ወጣት እንደ ነፍሱ ከሚመለከታት አንዲት ሴት ልጅ እያጠናች ነበር። ዞር ብሎ በሩ እንድትከፍት ከይቅርታ ጋር ነገራት። ሄዳ ከፈተችው። ሰው የለም። አንድ ፖስታ መሬት ላይ አለ። አነሳችው። በሩን ዘግታ ወደ አባቷ ተመለሰች። ነገራችሁ። ፖስታውን ሊቀበላት ሲል ለስሙ ስልክ ተባለች እንጂ ስልክ አልሆነሽ ስልክ ጥሪ አሰማች። በእርግጠኝነት ከቤቱ ውጪ ቢሆንም እቺ ስልክ ነሽ ብሎ ባላወጣት ነበር። ግን ቤቱ ነውና አውጥቶ ተመለከተው። ወደ ጆሮውም ወሰደው። ደስ ይላል፣ ተረኛ ነህ፣ ተዘጋጅ አለው ባለ ጭንብሉ ሰው። ለረጅም ደቂቃ ከቆየ ሳቅ በኋላ ወዲያው ስልኩን ዘጋው። ልጁ ደንግጦ አላመነም። ጭራሽ እቺ ሞባይል ጋሪን በጥፊ መቷት እያስቀባጀራት መሰለው። ግራ ተጋባ። ቀን ላይ ብር እንዲያወጣ የተዘዘው ወጣት ከምሽቱ 12 ሰዓት ተኩል ላይ የግቢውን በር ፖሊሶች ዘለው ገቡና ከውስጥ ሆነው ላለቃቸው ከፈቱ። ግራ ቀኝ እየተመለከቱ ወደ ቤቱ ዘልቀው ገቡና ብር የተጠየቀውን ወጣት አፉ ሽጉጥ ተቀርቅሮ ማጅራቱ ጥይት በርቅሳ ወጣ ሶፋው በስተዋለች። ወጣቱ ሞቷል። ኃላፊው ወንጀለኞችን በማድነቅ በግርም ተሳቀ። እናቱ እንዲጎርሱለት በጣቶቹ መሃል ከወሸቀት የተጠቀለለች እንጀራ ጋር አይኑ ቢሄድም በስልኩ በሰማው የተረኝነት መርዶ ምን እንደሆነ ግራ ገብቶት እያሰበ ሳለ 11 ዓለም 12 ዓመት ያልዘለላት አንዲት ልጁ በወረቀት ተጠቅልሎ በር ላይ ያገኘችውን ፖስታ አባቷ አሁን ይቀበለኛል ብላ እየጠበቀች በእጆቿ ከወዲህ ወዲህ ያላወሰች ባለችበት ሰዓት ወደ 3 የሚጠጉ ሱፍ የለበሱና የታጠቁ ሰዎች ተከታትለው ወደ ቤት ገቡ። ወጣቱ ከተቀመጠበት በድንጋጤ ተነሳ። ልጁም እያየቻቸው በፍርሃት ተንቀጠቀጠች። ልብስ ደርብና ከኛ ጋር ትሄዳለህ አለ አንደኛው ሰውዬ ሽጉጡን እንደደቀነ። የማይሆነውን ይልቁኑ በሰላም ቤቴ ልቀቁልኝ። የንዴት ኃይሉት የግርምት ብቻ በጺሙ የተከበበውን አፉን ከፈት አድርጎ መለሰላቸው።
ሌላ ኃይል ከምንጠቀም በሰላም ብትሄድ ደስ ይለን ነበር። ሆኖም ይቅርታ ግዴታ ስለሆነ ነው በማለት አንድ መሳሪያ የምትመስል ነገር አወጣና ተኮሰው። ትንሽዬ መርፌ ካፈሙዙ ወጥታ አንገቱ ላይ ተሰካች። ወጣቱ በእጁ የተወጋበትን ቦታ በመያዝ ወደቀ። ምሽቱ ለስለስ ያለ አየር ይነፍስበታል። አንዲት ወጣት ከአንድ ተለቅ ያለ ካፌ የጽዳት ስራዋን ጨርሳ ለኃላፊው መሄድ እንደምትችል ጠይቃ ሲፈቅድላት የጨርቅ ክብ ኮፍያ በጭንቅላቷ ላይ አጠለቀች። ከግንባሯ ወደ ፀጉሯ ገባ ያለው አግድም የሚታይ ጠባሳን ለመሸፈን ይመስላል። ይህች ልጅ በፊቷ ላይ የደስታ ምልክት አይታይባትም። እጅግ በጣም የተከፋች እንደሆነ ታስታውቃለች። የካፌውን በር እንደወጣች በእድሜያቸው ጸና ያሉ የካፌው ጥበቃ መናይኔ ልጅ ደህና ደሪልን አሏት። ዞር ብላ አየቻቸውና አነስተኛ ብልጭ ያለች ፈገግታ አሳየቻቸው። በዚህ ወቅትም የታችኛው ከንፈራ ከጉንጯ የተነሳውን ጠባሳ ወደ ታች ተንጠልጥሏል። ጥርሷን አልሸፈነውም። ለነገሩ በዚህ ቦታ ጥርስም የላትም። ስትራመድ ከኋላ ለማያት ጠመም ከማለት ባለፈ የሆነ ከእግሯ ይሁን ከወገቧ ጉዳት እንደደረሰባት ታስታውቃለች። በአንገቷ ላይ ወፈር ያለ ሹራብ አድርጋ በእርጋታ ወደ ቤቷ መጓዝ ጀመረች። በሌላ አቅጣጫ አጠር ቀጠን ያለች ወደ 20 ዓመት የምትጠጋ ቀይ ፀጉሮቿ ረዘም፣ ሰልካካ አፍንጫና ስስ ቀጭን ከንፈር፣ ጸዳሉ የተጠቀጠቁ የሚያምሩ ጥርሶች ያሏት የፊቷ ቅርጽ ክብ ሆኖ ትንሽዬና የሚያሳዝኑ ናቸው። ጉርድ ቀሚስ ለብሳለች። እግሮቿ የሚያምሩ ናቸው። ከአንድ ሆቴል ወጥታ እስካርፕ አንገቷ ላይ አድርጋ ወደ ቤቷ መሄድ ጀመረች። እናቱን እያስታመመ ካለበት በግድ ራሱን አስተው ይዘውት የመጡት ልጅ በፖሊስ መምሪያ ቢሮ ውስጥ በዛ ምሽት ያናግሩታል። ኢንስፔክተር ፍቃዱ፣ ይቅርታ በዚህ ሁኔታ ይዘንልህ በመምጣታችን አሉት። ኮማንደሩ ክንዶቻቸውን ከጠረጴዛ አስደግፈው ከወገባቸው ጥቂት አጎንብሰው ወደፊት ሳብ ብለው ኢንስፔክተር ሳልሆን ከአሁን ሰዓት ጀምሮ ስሜ ፍቃዱ ብቻ ነው። ይቅርታው አያስፈልገኝም። ምንም ብትለኝ ስለማልስማማ ወደ ቤቴም ልሄድ ስለሆነ አለ ፍቃዱ ፍጹም በራስ መተማመን እየታየበት። በፍጹም አትሄድም። ምክንያቱም እናትህ ያንተ ብቻ እናት ናቸው። ኢትዮጵያ ግን የ100 ሚሊዮን ሕዝብ እናት ናት። ያንተም የልጅህም የእናትህም የአያትህም አሉ ኮማንደሩ ባሉበት ሆና። እንደዚህ ደለላችሁማ አታስገቡኝም። ማረገኝ ክብሬን ነቃችሁና ዋርዳችሁ ሙሰኛ የህግ አስከባሪ ተብዬ ባላደረኩት ባልሰራሁት አንገቴን አስደፍታችሁ ከጎረቤት አላይታችሁን ቆያችሁ። ዛሬን አግባት ልኛላችሁ አታፍሩ አለ ፍቃዱ ወደ ኋላ መለስ ብሎ እያሰበ። ራሳቸው በበሉት ሙስና ጉዳዩን ፈልፍሎ ሲደርስባቸው የእነሱን ወንጀል ወደ እሱ አላከውበታል። ባለስልጣኖቹ ብዙ ብር ሰጥተውት ነገሩ ተደባብሶ እንዲቀር ብዙ ለምነውት አስለምነውት ሀገሬን የምሸጥ ለሆዴ ማደርሰው አይደለሁም በማለቱ ከስራው ተዋርዶ ክብሩን አጥቶ ነበር የተባረረው። በወቅቱ ብዙ ተጎድቷል። ሞራሉ ተሰባብሯል። ግን ጠንካራ ሆኖ ያን ጊዜ ያለፈውና እናቱና ልጁን ከጎኑ አሉለት። አሁን እየሰራ ላለ ወንጀል ከስር መሰረቱ ከተተከለበት መሬት ፈንቅሎ ለማውጣት ከፍቃዱ ውጪ ወሳኝ መርማሪ አይገኝም። በምንም ይሁን በምን ተብሎ የዚህን ወንጀል ምርመራ ሂደቱን ለሱ መስጠት ተገቢ ነው። አሁን የጠራንህ ማድረግህንም ክብርህንም ልናስመልስልህ ነው። እናም ግድ የለም ስራውን ተቀበለ አሉት በድጋሚ። ውርጀቴንስ የህሊና የሞራል ስብራቴንስ አላቸው ፍቃዱ። ኢንስፔክተር በቃ ይሄ ልመና አይደለም፣ የሀገር ጥሪ ነው። ወደ ሳይሆን በግድ ትቀበላለሽ አሉ ኮማንደሩ በንዴት ከተቀመጡበት በመነሳት። እምቢ እንዳልኩ ብጸና መጨረሻ የሞት ነው አይደል? ግደሉኝ። አንድ እንደሆነ ገላችሁኛል። ስለዚህ ደጋግሜ ይናገራለሁ። እምቢ አልሰራም አለ በንዴት በደፈረሱ አይኖቹ እያያቸው። ኮማንደሩም ከጭንቅላታቸው ግራና ቀኝ ቀንድ የወጣባቸው መሰላቸው። በጣም በመናደዳቸው ኢንስፔክተር የእናትህ ጉዳይ ከሆነ ያሳሰበህ መንግስት ያሳክምልሃል አሉ ኮማንደሩ ለመለሳለስ እየሞከሩ። ይቅርታ ኮማንደር አይድከሙ፣ በምንም ይሁን በምን ሊያሳምኑኝ አይችሉም። ስለዚህ ወደ ቤት ልሂድ አለ ፍቃዱ። መቼም ለአንተ ማስረዳት ያለብኝ አይመስለኝም። ለምን በደንብ ስለምታውቀው። ከአሁን በኋላ ወደ ቤት መመለስ የለም፣ እስር ቤት እንጂ። ለምን የሀገርን ጥሪ ባለመቀበል እሱ ይሻልሃል አሉት በጣታቸው እየጠቆሙ። እንደውም ይሻለኛል። እናቴ እኔ የየ ከምትሞትብኝ
እስር ላይ ሆኜ ሳላት ብትሞት ለኔ ምርጥ እድል ነው። የሚገርመው ኮማንደር በሚሊዮን ብር ሙስና በልቷል ተብሎ ከስራው ክብሩን አጥቶ የተባረረ ሰው የሚወዳት እናቱን የሚያሳክምበት 50 ሺህ ብር አጥቶ አይኑ እያየ ስትሞትበት አይገርምም አለ ፍቃዱ። የአሽበር ፈገግታን ፈገግ አለና ኮማንደሩን ገርመም አርጎ አያቸው። እሳቸውም ግራ በመጋባት እያዩ ሳለ የፍቃዱ ስልክ ጮኸ። ከኪሱ አውጥቶ ቁጥሩን ተመለከተው። ባለጭንብሉ ሰው ነው። ፍቃዱ ለማናገር ስልኩን ወደ ጆሮ ወሰደው። ወንድሜ ይህን ያክል አትፍራኝ፣ አክብረኝ እንጂ ቅድም ተረኛ እንደሆንክ ነግሬህ ነበር። ይገርምሃል፣ እኔን ለመያዝ በርካታ መርማሪዎች ተመድበው ሁሉንም አሸንፌያለሁ። አሁን የትኛውም ወንጀለኛ ያላመለጠህ ብቃት ያለህ መርማሪ አንተ ነህ። ኮማንደሩን ተቀበለው፣ ጨዋታችንን እንጀምር። አይመስልም? እኔ ጀምሬያለሁ፣ አንተም ጀምር አለውና ስልኩን ዘጋው። ባለጭንብሉ ሰውዬ ፍቃዱ የሆነ ነገር እያሰበ ይመስላል። ዝም ብሎ ጣሪያውን ያህል። በቅጽበት የቢሮው ስልክ ጮኸ። ኮማንደሩም አነሱት። ኮማንደር በቃ ይጨነቁ፣ እርሶም ንጹህና እውነተኛ ሰው ስለሆኑ ብቃት ያለውን መርማሪዎትን እሻስ ብይሎታለሁ። ስለዚህ ይጨናነቁ። ቢያመሰግኑኝ ይወድ ነበር፣ ካልፈለጉም ይቅር እረዳዎታለሁ አላቸው። አሁንም ባለጭንብሉ ሰውዬ ነበር። ስልኩን ዘጋው። ኮማንደሩ ስልኩን ለሴኮንዶች በጆሮአቸው ላይ እንደተዘጋ ደንዝዘው ቆዩና ወደ ቦታው እየመለሱት ኢንስፔክተር አየህ ድፍረቱን፣ የብሬን ስልክ ኬት አገኘ? የምናወራውንስ የት ሰምቶ ነው? ግራ ያጋባል አሉ ኮማንደሩ በጣም ተሳሳቱ። ይህ ሰው በእርግጠኝነት ወንድ አይደለም ሴት ነች አለ። ኮማንደር በጣም ተሳሳቱ። ይህ ሰው በእርግጠኝነት ወንድ አይደለም ሴት ነች አለ ኢንስፔክተር ፍቃዱ። ምን ነው እየሰማው? ወንድ ነው ወይም በደወለው ስልክ? አልጨረሱትም። ኮማንደር ሁለተኛ ስህተት፣ ሴት እንደሆነች እርግጠኛ ነኝ። ሁለተኛው በስልክ የሚደወሉት ስልክ በቴሌ የተመዘገበ ሳይሆን ሞገዱን ሰርቀው ነው። ያ ማለት ወንጀለኛዋ በቴክኖሎጂ ወይም የረቀቀ እውቀት አላት ማለት ነው። ስለዚህ እዚህ የሰማችሁን ሁሉ ለእርሷ በጣም ቀላል ነው። በቃ ለኔ ተውሉኝ አለ ፍቃዱ። ቀና ብሎም አላያቸውም፣ ግን በራስ መተማመኑ በግልጽ በፊቱ ላይ ይታይ ነበር። ኮማንደሩ በደስታ ፈገግ ብለው እሺ ስላላቸው በኩራት ደረታቸውን ነፋ በማድረግ ከወንበራቸው ጋር ወደ ኋላ ለጠጣሉና ሲያዩት እሱም አያቸው። ንግግሩን ቀጠለ። ኮማንደር ይህች ወንጀለኛ ለነፍሷ ምንም ፍርሃት የሌለባት ነች። ብትሞትም ብትኖርም ደንታ የላትም አላቸው። ባለጭንብሉ ሰው በጨለማ ክፍል ሆኖ በርካታ ጠረጴዛ ላይ ያሉ ወረቀቶችን አፍጥጦ ሲመለከት ቆየና ሞባይሉን አንስቶ ደወለ። እንደ ጨዋ ጠይቀሃለሁ፣ ጨዋ ሆነህ ከመለስክልኝ ፍሬ ታፈራለህ። እንደ ዘንድሮ ወጣት ፍንዳታ ከሆንክ ከፈነዳህ አንድ ልጅህን እደፋልሃለሁ። ምን መሰለህ፣ አንዱን መሬትህን በእኔ ስም ታዞርልኛለህ። እምቢ ካልክ ልጅህ ይሞታል። ምረጥ፣ ልጅህን ወይስ መሬትህን? እስከ ምሽት እጠብቃለሁ አለውና መልስ ሳይጠብቅ ስልኩን ዘጋው። እንዴት አወክ ኢንስፔክተር? አሉ ኮማንደሩ ፍቃዱን በግርምት እያዩት። አለቃዬ ይሄ የኔ ግምት ነው። ድምጿ ውስጥ የሚሰማው ቆራጥነት ሁሉንም ለመጋፈጥ ዝግጁ መሆኗን ብቻ ሳይሆን ይሄው እየተጋፈጠችም ነው። ድንገት ማንም አይዘኝም በማለት የራስ መተማመኗስ ቢሆን አሉ ኮማንደሩ ጠረጴዛውን ተደግፈው ወደፊት ለጠጥ እያሉ በአትኩሮት እያዩት። ሊሆን ይችላል፣ ግን እንደዚህ በሳል ጭንቅላት ያላቸው እንደዚህ አይነት ርካሽ ነገር አያስቡም ብዬ አስባለሁ። እናም እች ልጅ ወንጀል እየሰራው ነው ብላ ሳይሆን እየተበቀለች አሊያም ክፎችን እያጸዳው ነው ብላ ነው የምታስበው። የእስካሁኑን የምርመራ መዝገቧን ማየት እችላለሁ? በሱ እናረጋግጣለን አለ ፍቃዱ ከሁለት ነገሮች የተውጣጣረውን አይምሮን ወደ አንድ ለማድረግ እየሞከረ። በእርግጥ ማየት ትችላለህ አሉ በደስታ መሳቢያቸውን በመክፈት በርካታ መዝገብ አውጥተው ጠረጴዛ ላይ እየበታተኑ። በአንተ እኮ እተማመናለሁ። አሁን በቅርቡ ይዛት በእጄ እንደምታስገባ ታውቃለሁ አሉት። ስራውን ከመጀመሪ በፊት ዋስትና እንዲሰጠኝ ፈልጋለሁ አለ ፍቃዱ። ኮማንደሩ በሽታ ጭንቅላታቸውን ነቀነቁ። በዚህ ጊዜ በድጋሚ የቢሮ ስልክ የጥሪ ድምፅ አቃጨለ። አነሱት ኮማንደሩ። ሙሉ ንግግራችሁን ሰምቻለሁ። ልክ ኖት። የጠሩት መርማሪ ትክክለኛ ሰው በትክክለኛው ቦታ ነው። ግን በድጋሚ ተሳሳቱ። እርሶ በቅርብ ሳይሆን እስከ መጨረሻም አይዙኝም። ሰይጣንም ቢቀጥሩት ራሱ አይዘኝም ከፈጣሪ ውጪ አለና ባለጭንብሉ ስልኩን ዘጋው።
እሳቸው እየተገረሙ ዘጉት። በፈገግታ ፍቃዱን ሲያዩት እሱም መዝገቡን እያገላበጠ አይኑን እንደተከለ ነው። ኮማንደር፣ እቺ ልጅ ብር የምትዘርፈው አምጡ የምትለው ተጀግራ ብር በጣም አስፈልጓት አይደለም። እሷ ራሷ እድሜ ልኳን በትና ማጨርሰው ብር አላት አለ ፍቃዱ። ኮማንደሩ በግርም ታዩት። እድሜው ወደ 63 የሚጠጋ ጸጉሩ ሽበት ጣል ጣል ያለበት ረጅም ቁመቱ የሚያምር ቀይ የቆዳ ቀለም ያለው ጉንጮቹ ሊፈርጡ የደረሱ ቲማቲም የመሰሉ ጎልማሳ ወጣት በአንድ ቦታ ላይ ሳለ ስልኩ አቃጨለ። አየሁ። ጭምብሉ ሰውዬ ነበር። የሰጠው ጊዜ በቂ ነው፣ ውሳኔህን አሳውቀኝ አለው። ምን የምፈራህ መስሎ ነው? የልጄን ጫፉን አትነካው አለ ሰውየው። በድፍረት መልስ የሰጠኝ አንተ ብቻ ነህ። በኋላ ስደውልልህ ስልክህን አንሳው። ስልኩ ተዘጋ። ፍቃዱ አይምሮ ተወጣጥሯል። ከአንድ ታክሲ ወረደ። ወደ ቤቱ የሚወስደውን ኮረኮንች መንገድ እየተራመደ ወደ ቤቱ ሲሄድ ሳለ ጭምብሉ ሰው ደወለ። ፍቃዱ ወዲያው አንስቶ እመኚኝ በቅርብ አገኝሻለሁ አለ። ባለ ጭምብሉ ሰው መልካም እድል ወንድሜ፣ ለማንኛውም ያው ጨዋታ መጫወት ጀምረናል አይደል? እስቲ ቤት ስትደርስ ቤተሰብህን ታገኝ ይሆን እናያለን። በዚህ ስራ ውስጥ ከሆንክ ቤተሰብ ሊኖርህ አይገባም። ሩጥ ያቸው ሩጥ ካሉ ሲለው ፍቃዱ ስልኩን ሳይዘጋው በድንጋጤ እየሮጠ ሄዶ በርጋ ሲደርስ በሩ ተቆልፏል። ገንጥሎት ገብቶ ውስጡን ሲያይ ማንም የለም። ደነገጠ። አይኑንም ባሞላው። ያልዘጋውን ስልክ ወደ ጆሮ ሲወስድ ባለ ጭምብሉ ከት ብሎበት ሳቀ። በሆቴል ውስጥ አንድ ወጣት ስልክ እያወራ ወደ መጸዳጃ ቤት ሄደ። እዛም ሆኖ ችግር እንደሌለና ከጓደኞቹ ጋር እንደሆነ እንዲሁም ምንም እንዳያስብ በስልኩ ለሚያናግረው አባቱ ይናገራል። በደንብ ላይ መዝናናት አባቱን ትንሽ ሰዓት እንዲጨምርለት ለማሳመን እየጣረ ባለበት ወቅት መልከ-መልካሙ ሰው ከመጸዳጃ ቤት በመውጣት እጁን ታጠበና ስልክ እያወራ ወደ ነበረው ወጣት ዙሮ ከወገቡ ድምጽ የሌለው ሽጉጥ አውጥቶ ደቀነበት። ሁሌም ቢሆን የአባትና የቤተሰብ ምክር ቅድሚያ ስጥሽ፣ አባቶች እኮ ራዕይ ይታያቸዋል ሲለው የሰማው ድምጽ የሴት ሆነበት። ሽጉጥ የደቀነው መልከ-መልካም ሰውዬ ያረገው ወንድ ያስመሰለው የላስቲክ ፊት ሲያልቅ ያቺ በካፌው የወጣችው የጽዳት ሰራተኛዋ መና ነበረች። ልጁ ደነገጠ። የደቀነችውን ሽጉጥ ምላጩን ሳበችው። ጥይቷ የልጁን ግንባር በስታ ወጣች። በጀርባ ወደቀ። የልጁን ስልክ አንስታ ለሰውየው መልእክት ላከች። ክፍል 2 ይቀጥላል።